ብዙ ጊዜ የምንዘምረው ዝማሬ አለ ምህረቱ አያልቅምና ለዘላለም ቸር ነውና። እንዳው ይሄ መዝሙር እንዴት ነው የመጣው? እንዴት ነው የተወለደው? ድባቡ ምን ነበረ? ምህረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን አሳየን በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቦልን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ከእናንተ ጋር የምገናኝበትን የምትያዩበትን የምወያይበትን እድል ስለሰጠኝ ደስ ብሎኛል። እዚህ ጋር ማያችሁ ከሞላ ጎደል ወጣቶች ናቸው። ስለጋበዛችሁኝ አመሰግናለሁ ማለትን ሳለምድ ነው የኖርኩት። ዛሬ ልልመድ ይመስለኛል። እግዚአብሔር ይባርካችሁ። እናንተ የአሁን ዘመን ወጣቶች ናችሁ፣ እኔ ደግሞ የድሮ ዘመን እና ይሄ ቦታ ነፃ ሆኖ እንደዚህ ያለ ነገር ሳይቀመጥበት እንደቆያችሁ ሰምቻለሁ። እኔን መልኩ እንዲቀየር የግድ ያልኩት እና እንዲመቸኝ ብዬ ነው። ሰው ቆየት እያለ ሲሄድ እንዲመቸው ይፈልጋል። ከዚህ የተነሳ ነው። ወደ ጥያቄዎቹ ልግባ። ምህረቱ አያልቅምና የሚለው መዝሙር እንዴት መጣ ወደሚለው፣ ጊዜው ብዙዎቻችሁ ያልተወለዳችሁበት ጊዜ ነው። 1969 ዓመተ ምህረት ነው። ቦታው በድሮ የሲዳሞ ክፍለ ሀገር በይርጋለም ከተማ ነው። እኔ የሁለተኛ ደረጃ ተማሪ ነበርኩ። ያ ወቅት አፍላ የኢትዮጵያ አብዮት የተከሰተበት ወቅት ነበር። አብዮቱ ይዞት የመጣው አንዱ ነገር የእምነት ፈተና ነበር። አብዮቱ መመሪያው ማርክሲዝም ሌኒኒዝም ይባል ነበረ። የማርክሲዝም ሌኒኒዝም ትምህርት ርዕዮተ ዓለም ይሉታል በዚያን ጊዜ። እሱ መሀከሉ ላይ እኔ እንዳየሁት እግዚአብሔር የለም የሚል አስተሳሰብ ነበረው። እኛ እግዚአብሔር አለ ብለን ስናመልከው ቆይተናል። አለ ማለት ካሁን በኋላ አይቻልም የሚል መጣ። አብዮቱ ይህንንም ነበር ይዞት የመጣው። ፈተና ነበር ለኛ። አብዮቱ በ1966 ዓመተ ምህረት ነበረ የፈነዳው። ይሄ መዝሙር በ1969 ዓመተ ምህረት ነው የተጻፈው። የፈተናው ጫና እየጨመረ የመጣበት ጊዜ ነበረ። የመናቅ፣ የመሰደብ፣ የወከባ፣ የመታሰር፣ የመንገላታት፣ ለዓመታት የመረሳት ዘመን ነው ከዚያ በኋላ የገባው። በተለይ አለ እግዚአብሔር ሰማይንና ምድርን የሰራ አምላክ አለ ለምንል ዘመኑ ቀላል አልሆነም።
ከባድ ነበር። ምድራዊ ረዳት አልነበረንም። እጅግ ጥቂቶች ነበርን። በጣም ጥቂቶች። የምናደርገውን እንደ እውነቱ ከሆነ አናቅም ነበር። እውቀታችን ውስን፣ እድሜያችንም ገና የነበረ፣ ልምዱም ያልነበረን ነበርንና እንዴት እናደርገዋለን? እንዴት ደፍረን እግዚአብሔር የለም እንዴት እንላለን? ነበር ፈተናችን። ዛቻው ቀላል አልነበረም። ከጊዜ ወደ ጊዜ እየጨመረ የሚሄድ ነበር። ጠብቁ፣ ቀናችሁን ጠብቁ እንባል ነበር። ያ ቀን እስኪደርስ እነሱና እኛ በቃ የምንፋጠጥበት የቁርጥ ቀን እስኪደርስ መጽሐፍ ቅዱስ ማንበባችን፣ መጸለያችን አልተቋረጠም እና ሳነብ አንድ ቀን በሁለተኛ ዜና ምዕራፍ 20 ላይ አንድ ታሪክ አየሁ። የይሁዳ ንጉስ የኢዮሳፍጥ ታሪክ ነበረ። አነበብኩት መልሼ መላልሼ፣ ውስጤን ሞላው። ያጋጠመው ታላቅ ተግዳሮትና ከበባ ነበረ። ኢዮሳፍጥ አጣብቂኝ ውስጥ ገብቶ ነበር። ጸሎት ጸልየዋል። የምናደርገውን አናቅም፣ አይኖቻችን ግን ወደ አንተ ናቸው የሚል ጸሎት ነበረው። ጾምም አውጆ ነበር። ማድረግ የቻለው ይሄን ብቻ ነው። አይኖቹን ሁሉን ለማድረግ ቻይ ወደ ሆነው አምላክ ወደ እግዚአብሔር ማንሳት። ከዚያ በኋላ መዘምራን እንዳቋቋመ አንብባቸዋል ብዬ አስባለሁ። እነዚህ መዘምራን የእግዚአብሔርን ታላቅ ምሕረት ነው የዘመሩት። ከዚያ ቀጥሎ የሆነውን ነገር ታውቃላችሁ። መዝሙሩ እንዲያው የመዝሙሩ ይዘት ልመናም አልነበረም፣ ውዳሴ ነው። ያን ተከትሎ የመጣ ድል፣ አስደናቂ የሆነ ድል እንዳለ እናነባለን በዚያ ምዕራፍ ውስጥ። ያ ሐሳብ ነው እንግዲህ ወደ መዝሙር የተቀየረው። የኢዮሳፍጥ ፈተናው በአይነቱ የተለየ ቢሆንም ውስጣዊ ይዘቱ ይመሳሰላል። እኛም ከበባ ውስጥ ገብተን ነበር፣ ወደማናመልጥበት አይነት ከበባ። ኢዮሳፍጥ የሚተባበረው አልነበረም። እነዚያ ሊያጠፉት የመጡት ተባብረው ነው የመጡት፣ ግንባር ፈጥረው። እኛም እንደዚሁ ማንም የሰው ረዳት አልነበረንም። በዛ ሰዓት የሚደርስልን የሚታደገን አልነበረም። ማድረግ የምንችለው ወይም የቻልነው ይህንን ውዳሴ ለአምላካችን ለእግዚአብሔር ማቅረብ ነው፣ ምሕረቱ አያልቅምና የሚል፣ ለዘላለም ቸር ነውና የሚል። ምሕረቱ በኢዮሳፍጥ ዘመን ተገልጦ ያበቃ አይደለም፣ የቀጠለ ነው። ለዘላለም ቸር ነው፣ ርኅራኄው አያልቅም እና ከዚህ የተነሳ አልጠፋንም።
ረዳን። ረዳት የሌላቸውን የሚረዳ ጌታ ረዳን። የተናቁትን የሚረዳ ጌታ ረዳን እና አወጣን። በአጭር ቃል የኢዮሳፍጥ አምላክ ዛሬም አምላካችን ነው። የእናንተም አምላክ ነው። በታማኝነቱና በምህረቱ ዘላለማዊ ነው። ስለዚህ ምክሬ ምንድን ነው? በእርሱ ታመኑ። እናንተም በተራችሁ በእርሱ ታመኑ። አይኖቻችሁን በተጨነቃችሁ ጊዜ ወደ ላይ አቅኑ። ትጸናላችሁ፣ ታልፉታላችሁ። ስንቱን እያሳለፈ ያኖረን በምህረቱ በፊቱ ያቆመን ዛሬም ታማኝ ነው። በበደላችን ምክንያትም ሆነ በከባባድ የእምነት ፈተናዎች ውስጥ ስናልፍ መቆም ይሆነልን ምህረቱ የተገለጠ እየከበበን እና እየጠበቀን ስለነበረ ነው። የእግዚአብሔር ቸርነትና ምህረት በእውነት ሊዘመር የሚገባው ነው። ለዘመናት በብሉይ ኪዳን ዘመን ብቻ ተገለጠ አይደለም። ምህረቱና ቸርነቱ በጌታ በኢየሱስ ክርስቶስ አማካኝነት በአዲስ ኪዳን ዘመንም ለሕዝቦች ሁሉ የተገለጠ ነው። በዚያ ምህረት በዛ ቸርነት ውስጥ እንኖራለን እና ይህንን ላሳስባችሁ ፈልጋለሁ። በምህረቱ ታመኑ ማለት ፈልጋለሁ። በባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ጥርጎ ስብራታችንን ይጠግንልናል። ምሕረቱ አያልቅም ለዘላለም ቸር ነውና የማዳን ላሳየን በግንዱ ለሚጎበኝ መልካሙን መዓዛ በምስጋናው አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅም ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። የችግረኞችን ጩኸት ሰምቶ አይጨክንም፣ ምርጦቹን ከልቡ በፍጹም አያስጨንቅም። ጠላታቸው ሊበትን በነጎድጓድ አንቀጥቅጦ ረድኤታቸው ከተፍ ይላል ከሰማያት በግርማው ተገልጦ። ምሕረቱ አያልቅም ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኝ መልካሙን መዓዛ በምስጋና
አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅምን ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ለእኛ መጠጊያችን ጌታ እግዚአብሔራችን ነው፣ በምንም አንፈራም፣ እርሱ ኃይላችን ነው። ከሰይጣን አሽከላ ስሙ ይጠብቀናል፣ ለአሞራም ሳይሰጠን በክንፎቹ አዝሎ ቤቱ ያገባናል። ምሕረቱ አያልቅምን ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅምን ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ለእኛ መጠጊያችን ጌታ እግዚአብሔራችን ነው፣ በምንም አንፈራም፣ እርሱ ኃይላችን ነው። ከሰይጣን አሽከላ ስሙ ይጠብቀናል፣ ለአሞራም ሳይሰጠን በክንፎቹ አዝሎ ቤቱ ያገባናል። ምሕረቱ አያልቅምን ለዘላለም ቸር ነውና መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅምን ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኝ መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። ጋሽ ተስፋዬ አንድ ዝማሬ ያላቸው በእግር ስር መሆን ግሩም ነው፣ ቃልህ መማር መልካም ነው። በምን አይነት ሁኔታና አውድ ውስጥ ሆነ የጻፉት ይህን መዝሙር? ሁለተኛም ደግሞ በዚህ ዘመን ላነው ወጣቶች ምን ይመክሩናል ጋሼ? በእግር ስር መሆን ግሩም ነው፣ ቃልህን መማር መልካም ነው፣ የማይጠፋ ዕድል ነው ጌታ ሆይ። ይሄ የደቀ መዝሙርነትን ልምምድ አስፈላጊነት ያሳሰበኝ መዝሙር ነው። እኔ ደቀ መዝሙርነት ተከታይነትም ተማሪነትም ነው። ታውቁታላችሁ። ክርስቶስ ኢየሱስን መከተል ይቀድማል፣ ማገልገል ይከተላል። በክርስቶስ ኢየሱስ መመራት ይቀድማል፣ መንፈሳዊ መሪ መሆን ተከትሎ የሚመጣ ነው። ያልተመራ አይመራም፣ ያልተማረ አያስተምርም።
መማር ይቀድማል፣ መመራት ይቀድማል የምንለው በዚህ ምክንያት ነው። ቅደም ተከተሉ ሲዛባ ህይወቱም አገልግሎቱም ይዛባል። ለመማር ጊዜ ሳይሰጡ ለማስተማር መነሳት፣ መመራት ማለት ምን ማለት እንደሆነ ሳያዩ ለመምራት መነሳት ያው ብዙ ነገር ያቃውሳል። ልታውቁት ይመስለኛል። ያላወቃችሁ ደግሞ እወቁ። ቅደም ተከተሉ ሊጠበቅ ይገባል ለማለት ነው። መማር ደግሞ እንደ አልዓዛር እህት እንደ ማርያም ከክርስቶስ እግር ስር መቀመጥን ይጠይቃል። ለዚህ ነው ከእግር ስር መሆን መልካም ነው የተባለው መዝሙሩ። እርፍ ብሎ መቀመጥ መልካም ነው። አሁንም ቢሆን እና እናንተም ለመማርና ለማጥናት ተረጋግቶ መቀመጥን ልመዱ። መቀመጥን ልመዱ። በዓላማ መቀመጥ። ዓላማው መማር ነው። ቃሉን መማር ነው። ይህን ካደረጋችሁ በእውነት ብልሆች ትሆናላችሁ፣ ጠቢባን ትሆናላችሁ። ጌታ እግዚአብሔር ደግሞ ይረዳቸዋል። ያው ጥያቄው በተለይ በዚህ ዘመን እንዴት መረጋጋት ይቻላል? ብንን የሚያደርግ ነገር በሞላበት ዘመን እንዴት ማረፍ ይቻላል የሚል ነው ጥያቄው። እረዳለሁ። በእውነት እኛ ከነበርንበት ዘመን እናንተ አሁን ያላችሁበት ዘመን ፈተናው የበዛም የከበደም እንደሆነ እረዳለሁ። ከፈተናው ጋር ደግሞ እግዚአብሔር መውጫ ይሰጣል። አታጡም፣ መንገዱን አታጡትም። ብዬ አስባለሁ። ከፈለጋችሁ አታጡም፣ መረጋጋትን ከፈለጋችሁ አታጡም ብዬ አስባለሁ። አሁን መቀመጥ አለብኝ ብላችሁ ከወሰናችሁ ትቀመጣላችሁ። አሁን ቃሉን ገልጬ መመርመር አለብኝ፣ ጊዜ መስጠት አለብኝ ለእግዚአብሔር ቃል ካላችሁ ትችላላችሁ። ጊዜያችሁን ለመስረቅ ከወዲህ ከወዲያ የሚመጣውን መከልከል ትችላላችሁ። ተይዣለሁ ይቅርታ፣ እንደው ይቅርታ የሚባልም ከሆነ ማለት ነው ብላችሁ መመለስ ትችላላችሁ። ጊዜ የለኝም ለእንደዚህ አይነት ህይወት አድራቂ የሆነ ድምፅ ጊዜ የለኝም፣ ነፍሴን ቃሉን አንብቤ ማለምለም ፈልጋለሁ። ያው መዝሙረ ዳዊት ምዕራፍ 1ን ታውቁታላችሁ። በቀንና በሌሊት የሚያስብ የሚያሰላስል ለምለም ሰው እንደሚሆን ፍሬያማ ሰው እንደሚሆን አንብባችሁታል ብዬ አስባለሁ። መቼም እንደው ሌላው ቢቀር መዝሙረ ዳዊት ምዕራፍ 1ን እንደው ሌላውም አይቀር ግን አንብቡ። ቃሉን የመመገብን ጥቅም ታዩበታላችሁ። ከቃሉ መራቅ እንደሚያደርቅ እርግጥ አልፎ አልፎ በዚህ ዘመን ቃል ያደርቃል የሚል ነገር ሰምቻለሁ። እንደዛ ያሉትን ምሕረት ያደርግላቸው። እኔ ቃሉ ሲያለመልመኝ ነው በእድሜ ዘመኔ የማውቀው።
አንድም ጊዜ ከቃሉ ጋር ቆይቼ በድርቀት ተመልሼ አላቅም። ይህን መሰክርላችኋለሁ በድፍረት እናንተንም መክራችኋለሁ። ከቃሉ ጋር ተጣበቁ፣ ትለመልማላችሁ። ያ ብቻ ሳይሆን ፍሬያማ ትሆናላችሁ በብዙ አቅጣጫ። ከፈለጋችሁ ከወሰናችሁ ጊዜ መስጠት ትችላላችሁ፣ ምንም እንኳን አስቸጋሪ ቢሆን ዘመናችሁ። እግር ስር መሆን ግሩም ነው፣ ቃልህን መማር መልካም ነው። የማይጠፋ ምድል ነው ጌታ ሆይ። መቼ ነው ነቅቼ ድምጽህን የምሰማው? ይህ መዝሙር ስትጽፍ ምን አይነት ሁኔታ ውስጥ ነበርክ? አንዳንድ ድክመቶች በድፍረት ተገልጸዋል እና እንደዛ እንድትል ያደረገህን ሞመንት ብትነግረን። እግዚአብሔር መንቃትን እንዴት ነበር ያለማመደህ? ደጋግመን እንዘምረዋለን መዝሙር መቼ ነው ነቅቼ ድምጽህን የምሰማው፣ ከዛ ደግመን ደግሞ ሌላ ጊዜም እንዘምረዋለን እና እንደው አንዴ ብቻ ነው የዘመርከው ወይስ በተደጋጋሚ በህይወቴ ይመጣ ነበር ወይ? ከዛስ በዚህ አይነት የህይወት ድግግሞሽ በዚህ አይነት የህይወት አዙሪት ውስጥ ላለን ለዚህ ዘመን ሰዎች ምን ትመክረናለህ? መቼ ነው ነቅቼ ድምፅህን የምሰማው? የነፍሴ መጎብኘት መጽናናት የሚመጣው መቼ ነው? መቼ ነው መቼ ነው ነቅቼ ድምጽህን የምሰማው የሚል ነው። እንዴት ነው ይሄ መዝሙር ሊጻፍ የቻለው ወደሚለው ላምጣችሁ። አንዳንድ ጊዜ ምክንያቱ ሳይታወቅ ለጸሎትና ቃሉን ለማጥናት የሚሆን ንቃትና ትጋት ይቀንሳል። መንፈሳዊ ጥንካሬም እንደዚሁ የድካም ስሜት ይመጣል። እኔ ተሰምቶኝ አውቃለሁ። ሁሌ በቃ የአንበሳነት ስሜት ውስጥ አይደለም የኖርኩት። አሁንስ ደከመኝ ብዬ አውቃለሁ። ሁሌ በቃ እንደው ሳቅ በሳቅ እየሆንኩ አይደለም የኖርኩት። አዝኜ አውቃለሁ። ትካዜ ውስጥ ገብቼ አውቃለሁ። ቅድም መዘምራን የዘመሩት መዝሙር ያይሃል በሚል በሁለተኛ መደብ አንተ የተባለ ተዘመረው መዝሙር ወደ ራሴ የተዘመረ ነው። ማታውቁ ካላችሁ ያየኛል የሚል ሐሳብ በሌላ መዝሙር ስላለ ያያል ኢየሱስ ያያል ተስፋዬ ያልኩት ትካዜ ውስጥ አልፌ ነው። ህመም ስለነበረ ነው ውስጤ። በምን ምክንያት ብላችሁ አትጠይቁኝ። የኔ ምክንያት የእናንተ ላይሆን ይችላል፣ ግን ይታለፋል። እንደዚህ አዝኜ አውቃለሁ። ከዚያ ሁኔታ ውስጥ መውጣትን በጣም ፈልጌ አውቃለሁ። መዝሙሩ የተጻፈውና የተዘመረው ያኔ ነበር። በየጊዜው አይደለም የዘመርኩት፣ አልፎ አልፎ ግን ዘምሬያለሁ። ያዘወተራችሁ ልትኖሩ ትችላላችሁ። እኔ አልፎ አልፎ አንጎራጉሬያለሁ። ከመጽሐፍ ቅዱስ ሰዎች አንስቶ ከቀደሙት ዘማሪያን ስለ እንደዚህ አይነት የናፍቆትና የተማጽኖ ዝማሬ የምንማረው እኮ አለ። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ?
የሚል ታነባላችሁ። መዝሙረ ዳዊት ምዕራፍ 42 ላይ መቼ የሚል። ስለዚህ በእኛ አልተጀመረም ልላችሁ ፈልጌ አለ መጽሐፍ ውስጥ። እኔ ስጮህ የማትሰማው እስከ መቼ ነው ብሏል ዕንባቆምም። ይሄ መቼ እስከ መቼ የሚሉ ጥያቄዎች በልዩ ልዩ መንገዶችና ምክንያቶች ቀርበው የሚያውቁ ናቸው፣ አዲስ አይደሉም። እርግጥ ይህ መዝሙር በ5 ቁጥር ሰንዱቅ ውስጥ ለመጀመሪያ ጊዜ እንደተለቀቀ ቢያንስ አንድ ቅር ያለው ሰው እንደነበረ አስታውሳለሁ። በዚህ በምስጋና ዘመን እንዴት እንደዚህ አይነት ዝማሬ ይጻፋል? እና ትንሽ እኔም ቅር ብሎኝ ነበር። ሰው አሰናቀልኩ ማለት ነው ብዬ እሷን ሳልቀላቅል ሌሎቹን ብቻ ባወጣ ይሻል ነበር። የተሰናከለብኝን እግዚአብሔር አምላክ ይርዳልኝ ብዬ አልፌያለሁ። ዘመኑ የምስጋና ነው በሚል ነው እሱ እርዳኝ፣ አውጣኝ፣ ከድካሜ አበርታኝ የሚባልበት ዘመን አልፏል። በደርግ ዘመን እንደማለት መስሎኛል። በደርግ ዘመን አላለፈም። የምታውቁት ታውቃላችሁ። በቤተ ክርስቲያን ታሪክ ውስጥ ተቀራራቢነት ያለው መልእክት ያላቸው ዝማሬዎች ይገኛሉ። የጥንት አምባ ጥግ ሁነኝ፣ ከለላህ ይሰውረኝ ስለሚል መዝሙር ስንት ሰው እንደሚያቀላቅ፣ ከተወጋው ጎንህም የሚፈልቅ ውሃና ደም ከክፋቴ ይጠበኝ ከጥፋቴም ያድነኝ ይልና ሄዶ አንድ ቦታ ሕግ መፈጸሙ አቅቶኝ ተሸነፍኩ፣ ሌትም ቀንም አልቅሼ አልጠራልኝ እድፌ፣ አንተ ብቻ ጽድቅ ሆነህ አድነኝ ከኩነኔ። እንደዚህ የተዘመረ መዝሙር አለ በጥንት አባቶች ዘመን። ጌታ ኢየሱስ ትዝ አልከኝ፣ ያደረክልኝ ውለታ ከዳሁ ተታልዬ፣ ትቀበለኝ እንደው ወደ አንተ ልምጣ ተብሎ የምትዘምረው ያውቃል። ክርስቲያን ነው የዘመረው። ሌሎቹ ክርስቲያኖች ሄዱ፣ በጣም ተጉ፣ በህይወታቸው ግለው ወደ ድል ተጠጉ። የዓለም አገልጋይ ሆኜ እኔ ግን ቀረሁኝ፣ ያችን ኢየሩሳሌምን ከሩቅ እያየሁኝ ተብሎም ተዘምሯል። አልሰማችሁ እንደሆነ ከኔ ትንሽ ቀደም ብሎ የተዘመረ መዝሙር ነው ይሄ። ያለ ነው። ክርስትና እውነት ነው። እውነትን መነጋገር ነው፣ እግዚአብሔርም ከሰውም ጋር። ውሸት አይደለም። ክርስትና እውነተኛነት ነው። ያለንበትን ሁኔታ በትክክል መግለጥ ነው በሚመለከተው ፊት እና በዝማሬያችን ይህንን ማድረግ ስህተት የለውም። እኔን ጌታ ሆይ ድካሜ ይዞኛል አለ ደግሞ አንዱ። ድምፄን ማሰማት አቅቶኛል፣ ወድቅ ያለው ጌታ ሆይ አንሳኝ፣ እባክህ ህይወቴን ለውጥልኝ። ክርስቲያን ነው ይህንን የዘመረው። ድካም የተሰማው ክርስቲያን እውነቱን ነው። ቃልክን ለማንበብ ዓይኔ ታወረ፣
ላልጸልይ ጉልበቴ ታሰረ። አንተን እንዳላስብ አእምሮዬ ዛለ፣ እግሬም ወደ ጥፋት ኮበለለ። ወድቅ ያለው ጌታ ሆይ አንሳኝ የተባለም ተዘምሯል። እውነቱ ግን ዝም ብሎ ጨለምተኛነት ብቻ አይምሰላችሁ። መዝሙሩን እስከ ፍጻሜው ማዳመጥ ያስፈልጋል። ወደ ፍጻሜው ያደርሰን እግዚአብሔር እና ከመሃል ገንጥሎ ከመሮጥ እስከ ፍጻሜው አድርሶ ሙሉ ነገሩን ለማግኘት ያስችለን። ምን ይላል ያ መዝሙር መጨረሻው? አየሁ ጌታዬ ወዲህ ሲመጣ እኔኑ ከጥፋት ሊያወጣ እጁን ላከልኝ፣ ፍጹም አዳነኝ፣ ከእንግዲህስ ከጌታዬ ጋር ነኝ። ቀረት አልልም እርሱን ስከተል፣ እኔኑ ለመውሰድ ስለሚያስብ መስቀሉ ለእኔ ቢከብደኝ እንኳን ፍጹም ከመሸከም አልወስንም ብሎ ነው የሚጨርሰው። እና መጨረሻው ማየት ጥሩ ነው። እኛ እንግዲህ እንዲህ አይነቱን እየሰማንን ነው ያደግነው እና ጠቅሞናል። እውነቱን መዘመር ጠቅሞናል በበኩላችን። እንዲህ ስንጸልይ ለመታደስና ለመበርታት ያለንን ብርቱ ፍላጎት እንገልጻለን። እግዚአብሔርም ያድሰናል። እግዚአብሔር አምላክ ሁኔታዬን ቀይሮት አድሶኝ ብዙ ጊዜ አይቻለሁ። የሚያድስ አምላክ ነው የምናመልከው፣ ኃይልን የሚያድስ አምላክ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። በራሳቸው አይደለም የሚያድሱት፣ አዳሹ ያድሳቸዋል። የሚያድስ መንፈስ በመላክ እናንተን ምን ልምከር? በተዘዋዋሪ አሁንም የመከርኩ ነበር። አሁን በቀጥታ በኢሳይያስ መጽሐፍ ምዕራፍ 50 ቁጥር 40 ላይ የደከመውን በቃል እንዴት እንደሚደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል፣ ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ተሰማ ዘንድ ጆሮዬን ያነቃቃል። ማለዳ እየመጣ ስታነቃኝ የሚለው ሐሳብ ከዚህ ነው የተወሰደው። ጌታ ኢየሱስ ክርስቶስ ለበጎቹ ድምፁን ያሰማል፣ የሚያነቃ ድምፅ ይሰጣቸዋል። በጎቹም ይከተሉታል። የእረኛችንን የኢየሱስን ድምፅ መፈለግ ይኖርባቸዋል። ድምፁን ለመስማት ጊዜ ብትሰጡ ትጠቀሙበታላችሁ። በጥሞና የምትሆኑበት፣ ልባችሁን የምትከፍቱበት፣ የምትጸልዩበት፣ ቃሉን የምታጠኑበት ጊዜ ይኖራችሁ። ከሚጎዳችሁ ድምፅ ሽሹ፣ የሚጠቅማችሁን የክርስቶስን ድምፅ ተከተሉ። ክርስቶስን ብቻ መከተል ይሁንላችሁ። ድምፁን የምትናፍቁ ሁኑ። ድምፅን ፈልጌዋለሁ በሉ። ስሰማ እታደሳለሁ፣ ስሰማ እነቃለሁ። ቃል ያነቃኛል። ተንበርክካችሁ ይህን ጠይቁት። ተቀምጣችሁም ቢሆን ቃሉን መጽሐፉን ገልጣችሁ ድምፁን ፈልጉ። ድምፁን ፍለጋ አገር ለአገር መንከራተት አስፈላጊ አይደለም። መንደር ለመንደር መንከራተት አስፈላጊ አይደለም። በቤታችሁ ነው ያለው። ጌታ ቅርብ ነው እና እድሉ ለእያንዳንዱ ሰው የተሰጠ ነው። እረኛችን ከእያንዳንዳችን ጋር ስላለ
ድምፁን ያሰማናል። አንዳንዴ ዝም ያለ ይምሰል እንጂ አብሮን አለ። ድምፁን አሰምቶ ያበረታናል። መቼ ነው ነቅቼ ድምፅህን የምሰማው? ለነፍሴ መጎብኘት መጽናናት የሚመጣው? መቼ ነው ነቅቼ ድምፅህን የምሰማው? ለነፍሴ መጎብኘት መጽናናት የሚመጣው? የአደባባይ ሰው ሆነ የሚለው መዝሙር የዛን ዘመን ከነበረው አንጻር አሁን ያለንበት ጊዜ በየማህበራዊ ሚዲያው ለመውጣት ለምንሽቀዳደምበት፣ አሸናፊ ለመሆን የምንሞክርበት፣ የጓዳ ህይወታችንን ረስተን በአደባባይ ለመታየት የምንጣደፍበት ዘመን ነውና ለኛም ምን ይመክሩናል? እንደዚሁም ደግሞ እርስዎ በዛ በጻፉበት ዘመን ምን አይተው ነው ይሄንን የጻፉት? የአደባባይ ሰው ሆነ በየማዕዘኑ ላይ ቆመ፣ ሰውን አይተ በሰው ታይተ፣ ሰውን አይተ በሰው ታይተ። በሰባዎቹ ውስጥ ማለት ከ1971 እስከ 78 ባለው ጊዜ ውስጥ ጥቂት ወገኖች በዚሁ በእምነታችን ምክንያት እስር ቤት እንደነበርን ሰምታችኋል፣ ታውቃላችሁ ብዬ አስባለሁ። እና ለሁሉ ጊዜ ስላለው ለመታሰር ጊዜ እንደነበረ ሁሉ የመፈታትም ጊዜ መጥቶ ተፈታን እና ከተፈታን በኋላ ምንድን ነው የሆነው? ሰዎች በየቦታው ጥሪ ያደርጉልን ነበር። ኑና አብረን እናመስግን። እነዚህን ሁሉ ዓመታት ስለ እናንተ ስንጸልይ ኖረናል። አሁን እናንተ በተገኛችሁበት ጌታን ማክበር እንፈልጋለን። እዚህም ኑ፣ እዚያም ኑ፣ እዚያም እያሉ ጠሩን እና ጉዞ በዛ። መባከን ውስጥ ገባን። በቃ ደስ አላለኝ። የማቴዎስ ወንጌል ምዕራፍ 6 መጣ አእምሮዬ ውስጥ። በመንገድ ማዕዘን ቆመው መጸለይ ይወዳሉ። ማለት ሰው የሚያይበት ቦታ ላይ ቆመው መጸለይ ይወዳሉ ብሏል። በዛ ዘመን የነበሩትን ይሄን ማድረግ የሚወዱትን። እናንተ ግን ወደ እልፍኛችሁ፣ አንተ ግን ወደ እልፍኝ ግባ ነበር ያለው ለመጸለይ። አልተመቸኝም። በቃ መረጋጋት የሚባለው ቅድም ለእናንተ ነገርኩት፣ ትንሽ ብርቅ ሆነብኝ። እኔ ከዚሁ ከማቴዎስ ወንጌል ምዕራፍ 6 ጋር በማያያዝ ያው እቺ መዝሙር ተጻፈች ማለት ነው። የአደባባይ ሰው ሆነህ ለኔ ነው ለራሴ። አንተ ተስፋዬ የአደባባይ ሰው ሆነ። በየማዕዘኑ ላይ ቆመ፣ ሰውን አይተህ በሰው ታይተህ ያልኩት እኔን ራሴን አንተ እያልኩ ስለዘመርኩ ሌላ እንዳይመስላችሁ። ተደብቀን ስናመልክና ስናገለግል ቆይተን አደባባይ የመውጣት እድል ስናገኝ በቃ ብርቅ ሆኖብን እዛም ስንል ቀስ በቀስ ለካ መጎዳት ጀምረናል። ከውስጣችን ከጌታ ጋር የምናሳልፈውን ጊዜ የቀነስን ነው፣ ለሰው የሰጠነው። ወደ ጓዳ መመለስ አስቸጋሪ ይሆናል። አደባባይ በጣም ሲለመድ
ቀላል አይደለም። ውጣና ተገለጥ የሚል ነገር ይመጣል። እና ጸሎታችንም አንዳንዶቻችን በቃ አንተ አንድ ቀን ትገልጠኛለህ፣ ግለጠኝ ጌታ ሆይ የሚል ይመስለኛል። እና በቃ ፈትለክ ብሎ አደባባይ መታያ ቦታ ራስን ማግኘት እኔ በአንድ በኩል እንደ እድል የተሰጠን ነገር፣ በሌላ በኩል አድካሚ ነገር ያስገብቶብናል ብዬ አስባለሁ። ራሳችንን መያዝ ስላልቻለን ማስተካከል፣ ሚዛን ማስተካከል ስላልቻልን ይሆናል ብዬ አስባለሁ። የአደባባይ ውሏችን ሲበዛ ከልክ በላይ ሲሆን መሰረታዊውን የእልፍኝ ጸሎት እና አምልኳችንን ይቀንስብናል፣ ያስቀርብናል። እየባሰበት ሲሄድ መዝሙሩን በዋናነት ያዘጋጀሁትም ሆነ ያቀረብኩት ያው እንደነገርኳችሁ ለራሴ በዚህ ምክንያት ነው። እናንተ በዚህ ረገድ ሚዛናዊነታችሁን ለመጠበቅ ጥረት አድርጉ። በሰው ፊት ከመታየትም ይልቅ በጌታ ፊት መታየቱን እንደ ትልቅ ነገር ቁጠሩ። ትልቅ ነገርም ነው በእርግጥ። በጌታ ፊት ቆይተን ስንወጣ የሚሰማን ነገር እንግዲህ ታውቃላችሁ። ከሰው ጋር ቆይተን ስንለያይ ከሚሰማን ይለያል። ከሰው ጋር አንዳንድ ጊዜ ታንጸን ተጽናንተን ነው ምንለያየው። ሌላ ጊዜ ደግሞ ቅር እያለን እንለያያለን። ሁለቱም ነው ያለው። ከጌታ ጋር ያለን ቆይታ ቅሬታ አትርፎም አያውቅም። እና ሚዛን ጠብቀን እንግዲህ በጌታ ፊት የምንሆንበትን ጊዜ እንጠብቅ። ላለማስነካት ጥረት እናድርግ። ፈለገ ነገር ቢሆን ከአቅም በላይ የሆኑ ነገሮች አንዳንድ ጊዜ ሊገጥሙ ይችላሉ። ያንን ጌታም ያውቃል። ከዚያ በስተቀር ማስነካት የለብንም የግል ጊዜያችንን። ይሄ ነው ምክሬ። የአደባባይ ሰው ሆነ የማዕዘኑ አይቆም። ሰውን አይተህ በሰው ታይተህ፣ ሰውን አይተህ በሰው ታይተህ፣ በስውር አይቶ በግልጥ የሚከፍልህን በከፍታ ላይ የሚያስኬድህን ረስተህ የለም ወይ አሳዳጊ ጌታህን? በስውር የሚቀመጡ ጌታቸውን የሚያደምጡ የሕይወትን ቃል የሚያመጡ የሕይወትን ቃል የሚያመጡ ሰውን ለማነጽ ነቅተው የሚታጠቁ
ለበጎ ሥራ ሁሉም ይበቁ ምስጉኖች ናቸው መማለድን የሚያውቁ። ከእግዚአብሔር የተላከ እርሱ ነው የተባረከ ቃሉን ብቻ ይሰብክ ቃሉን ብቻ ይሰብክ። አንተንስ ማነው አስነስቶ የላከ? በፍጻሜው ላይ ትጠየቃለህ እንደ ሥራህ ያኔ ትከፈላለህ። ስራ ድካምህ ብዙ ነው አንተነትህን ያጎላው ጌታ እንዳይታይ የጋርደው ጌታ እንዳይታይ የጋርደው። እስኪ በእውነት መርምረው ሕይወትህን መጸለይ ትተህ መራቆትህን የሰው ስንጋርደህ አንተ መታየትህን ስማው ኢየሱስ ይመክርሃል ተውረፍ ጸልይ ይልሃል። ከእግሮቹ ስር ሥጋህን ጣል ከእግሮቹ ስር ሥጋህን ጣል። ያን ጊዜ ጌታ እሰገነት ላይ ወጥቶ ለዓለም ይታያል ብርሃኑ በርቶ ሕይወት ይበዛል የስንዴው ቅንጣት ሞቶ። ያን ጊዜ ጌታ እሰገነት ላይ ወጥቶ ለዓለም ይታያል ብርሃኑ በርቶ ሕይወት ይበዛል ሥጋዊነት ሞቱ። እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ ጌታ ሆይ ዘጠኝ መንፈስህን እሳት የሚለው አገልግሎት እንደምንችለው እንደለመድነው እንደምንፈልገው ማለትም ከተማ ወይ ገጠር ለተማረ ላልተማረ እንዲሁም እንደ ብርታታችንና ድካማችን ሳይሆን እንደተቀበልነው የእግዚአብሔር ምሕረትና ቸርነት እንደሆነ በመግለጽ ጌታን የመንፈሱን እሳት ትለምናለህ እና ይህንን ዝማሬ እንዴት ጻፍከው ለማለት ነው። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ መንፈስህን እሳት። እንደተቀበልኩት ምሕረት የሚለው መዝሙር ከእስር ቤት ከተፈታን በኋላ የተጻፈ እና የተዘመረ ነው። ቦታውን አስታውሳለሁ። ሻሸመኔ አንድ አገልጋይ ለመጠየቅ በመሄድ ላይ ሳለሁ መንገድ ላይ በእግሬ በመራመድ ላይ ምሳሌው ነበር የመጣልኝ። ቤት ተመልሼ ጻፍኩት ሙሉውን ነገር። ሐሳቡ ግን በውስጤ እየተመላለሰ የቆየ ነው። በመጽሐፍ ቅዱስ ውስጥ አንድ ቦታ
ሕዝቅያስ ግን እንደተቀበለው ቸርነት መጠን አላደረገም የሚላል እና እሱም ሳስበው እኔስ እንድል ያደርገኝ ነበር። ያንን አዲስ ኪዳን ውስጥ ከሐዋርያው ጳውሎስ ሕይወትና አገልግሎት ጋር በማያያዝ አየሁ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ የሚለው እዚያ ላይ ምስክርነቱን የሚሰጠው ጳውሎስ እንደምታውቁት በአንደኛ ጢሞቴዎስ ምዕራፍ 1 ላይ አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ቢሆን ምሕረትን አገኘው ይላል እና ለአገልግሎት መሾሙን ከምሕረት ጋር ምሕረት ከመቀበሉ ጋር አያይዞ ነው የሚገልጸው። ያ ብቻ አይደለም። በመልእክቱ ውስጥ ለቆሮንቶስ ክርስቲያኖች በጻፈላቸው መልእክት ውስጥ ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንተ አክትም የሚል ጽፏል። ምሕረትን ከአገልግሎት ጋር ያያይዛል። እዚያም ላይ የምናገለግለው ምሕረት ስለተደረገልን ለሐዋርያው ጳውሎስ ይሄ ምሕረት መቀበል የሚለው ሐሳብ ቀላል አይደለም። የሚረዳበት መንገድ ምናልባት ከብዙዎቻችን የተለየ ይሆናል ብዬ አስባለሁ። የጠለቀ ይሆናል ብዬ አስባለሁ። ስለ እግዚአብሔር ምሕረት በማስታወስ ነው ቅድም የጀመርነው። እግዚአብሔር አምላክ ምሕረት ስላደረገልን በልጁ በኢየሱስ ክርስቶስ ሞት አማካይነት ስለታረቀን ተቀባይነትን ስለሰጠን ፊቱ ለመቆም ችለናል። ለማምለክ ለማገልገል ፊቱ ለመቆም ችለናል። ይሄንን በማሰብ ነው መዝሙሩን የጻፍኩት። ያደረክልን ምሕረት ያሳየኸኝ ቸርነት እጅግ ብዙ ነው። ከኃጢአቴ ይቅርታ ጀምሮ በአንተ ፊት በኖርኩባቸው ዘመናት ሁሉ ውስጥ ቸርነትህንና ምሕረትህን ነው ያየሁ እየተቀበልኩ የኖርኩት። ግን እኔ የተቀበልኩትን ያክል አንተ ሳልሆንን እንዳልገኝ ያልኩ ራሴን እንደዚያ በእግዚአብሔር ፊት ስለምጠይቅም ጭምር ነው የጻፍኩት። ላገለግል እፈልጋለሁ እንደተቀበልኩት ምሕረት፣ ግን አንተ ደግሞ አቅም ስጠኝ፣ የመንፈስህን ኃይል የመንፈስህን እሳት ደግሞ ስጠኝ። ባጭሩ ጥያቄው የዚያ መዝሙር ያ ነው። የጸሎት መዝሙር ነው። ከዚህ ከረጅሙ እስር ከተፈታን በኋላ ብዙዎቻችሁ ያልሰማችሁት ሌላ እስርም ነበረ። ለ2 ወራት ያህል ዲላ በምትባል ከተማ ውስጥ እንደዚሁ ቆይታ አድርገን ወተናል። ማቆያ አይደለም ይባላል። እና በተለይ ከዚያ በኋላ ነው እቺ መዝሙር የተጻፈችው። ያኔም እድል ሰጥቶኝ ራርቶልኝ ወጥተህ ተመላለስ አለኝ። እንደገና ገባሁ። አሁንም እንደገና እድል ሰጠኝ። ከታላቅ ምሕረቱ ከታላቅ ቸርነቱ የተነሳ እድሎችን እየሰጠኝ አያለው። ከሆነ ማገልገል አለብኝ፣ እንዳገለግልህ እርዳኝ ነው
እና የመዝሙሩ አውድ ይሄ ነው። እኔ ብቻ አይደለሁም የእግዚአብሔርን ምሕረትና ቸርነት የተለማመድኩት የተቀበልኩት፣ እናንተም ጭምር ናችሁ። እንደ ተቀበላችሁት ቸርነትና ምሕረት መጠን እንድታገለግሉት በጌታ ፍቅር እኔ ማበረታታችኋለሁ። ቀን ሳለ የተጠራችሁበትን ስራ በጌታ ፊት አድርጉ ለማለት እፈልጋለሁ። ስንፍናዬን አርቅ በተግሣጽ በትር እንድተጋ እርዳኝ ከጸጋዬ ዙፋን ስር ኢየሱስ ያድናል ብዬ እንድመሰክር ሕይወቴን ሞላለኝ በመስቀል ፍቅር ነው የጎደለኝ በደልን የምቆጥር ነኝ የሚል ዝማሬ አለ። በጣም የምወደው መዝሙር ነው። የዚህ ዝማሬ መልእክት ከተዘመረበት ወቅት ይልቅ ዛሬ እኛን ይመስለኛል። በጣም በመጠላላት በመለያየት በጥላቻ በመከፋፋት እና በመከፋፈል ፈተና ውስጥ ያለፍን ያለንበት ጊዜ ነው እና በጣም ለኛ ዘመን ብዙ የሚለው ነገር አለው። ግን እንዴት ነው በዛ ዘመን ምንድነው ኢኔብል ያደረገው? ምንድነው ይሄ ዝማሬ እንዲዘምር እንዲጻፍ ምክንያት የሆነው? አውዱን ብናቅ የተሻለ ተርጓሚ መዝሙሩ መልእክት የበለጠ ይገባናል ብዬ አስባለሁ። አመሰግናለሁ። ፍቅር ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ አድርገኝ። አንዳንድ መዝሙሮችን አንተና እናንተ እያልኩ ከመዘመር እኔ እያልኩ በዘምርስ ይቀለኛል እንደሱ ማድረግ። ይሄ መዝሙር በከፊል የዚህ አይነት ነው። እኔም ራሴን ስፈትሽ ፍቅር ጎሎኝ አይቻቃለሁ። የማስተውላቸው ነገሮች ደግሞ ያጋጥሙኛል። ቅር ይለኛል እና ያንኑ ቅሬታ ነው ወደ መዝሙሩ ቀይሬ ጠቅልዬ ወደ ራሴ በማዞር ለመዘመር የሞከርኩት። እኔም መጠኑን ጌታ ያውቃል ምን ያክል እንደሆነ አለውበት። ነፃ አይደለሁም። ሳላስተውል በቃ የፍቅር ጉድለት ውስጥ ገብቼ ራሴን አግኝቼ ስለማቅ በቃ ፍቅር ነው የጎደለኝ። በተለይም ደግሞ በደልን የምቆጥር ነኝ የሚል አለ አይደለ? አንዳንድ የማይመች ነገር የሚያም ነገር ቶሎ አልወጣ እያለ ሲታገል ያው መቁጠር ነው። እሱ መቼም ባሰብነው ቁጥር ቆጠር ነው ማለት እኮ ነው። ፍቅር በደልን አይቆጥርም። አንደኛ ቆሮንቶስ 13 እኔ ግን ስቆጥር እገኛለሁ አንዳንዴ። ጌታ ይቅር ባይ አድርገኝ። እስጢፋኖስ ይህንን በደል ይህንን ኃጢአት አትቁጠርባቸው አለ እየተወገረ እያለ። ጌታ ኢየሱስ ክርስቶስን በመስቀል ላይ ሆኖ የሚያደርጉትን አያውቁም እና ይቅር በላቸው አለ። ክርስትና የይቅርታ ህይወት አይደለም እንዴ? ይቅር እያሉ ይቅር እየተባሉ የመኖር ህይወት
በቃ ይቅር። ከተቆጠረም አይዘለቅም። ይቅር የኛን መቁጠር ትቶ ነው እግዚአብሔር በደሉን የማይቆጥርበት እርሱ ብፁዕ ነው። የኔ ካልተቆጠረ ከተተወልኝ ለምንድነው ቆጠራ ውስጥ ምገባው? የሰውን ወደ እኔ ሲመጣ እኔስ ራሴ ለምን ቆጥራለሁ? በቆጠርኩ ቁጥር ራሴን ነው መጎዳው። በነገራችን ላይ እሱን እያሰላሰልኩ ይህን መዝሙር ጻፍኩ። ይቅር ባይ አድርገኝ። ትልቁ ትግላችን ትልቁ ፈተናችን ያለውም ደግሞ እዚህ ነው። ይቅር ማለት አለመቻል ላይ ሰምታችሁ ሊሆን ይችላል። ጌታን አውቃለሁ ከሚል ሰው አንደበት እኔ እንኳን በምድር በሰማይ አልተው እስከ ማለት ምድር ሚል ያጋጥማል። ይችላል እንደ በሰማይ ይህንን ሁሉ የበደል ቆጣሪነት ኮተት ተሸክሞ እዛ ምን ይሰራል? ግን በቃ ምሬት ምን ያህል መጥፎ እንደሆነ በዚህ ማየት እንችላለን። እና እግዚአብሔር ከመራራነት ሁላችንንም ይጠብቀን፣ የነካካን ካለንም ይፈውሰን። በእውነት ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ። የምጠይቀው ዝማሬ ና ጌታዬ ጌታዬ ሆይ የሚለውን ዝማሬ ጋሽ ተስፋዬ እንዴት ተቀበሉት? ህዝብህ ይጠብቅሃል ብለው ተቀኝተዋል። ከዚህ ዝማሬ ጀርባ ያለውን መቼት የሚያስታውሱት ከሆነ እሱን ቢያጫውቱን ነው። ጌታ የጌታ ሆይ መገለጥ ናፍቆታል። ጌታ የጌታ ሆይ እባክህን አለኝ ሳትቆይ። ጌታ የጌታ ሆይ ይሄ መዝሙርም እስር ቤት ውስጥ የተጻፈ መዝሙር ነው እና ድርብ የሆነ ጥያቄ ያለው ናልን እና እርዳን ነው። ስምህን ስለወደደች ነፍሴ ስድብን ጠገበች የሚል አለው። ስድብ የሚጠገበው የት ቦታ እንደሆነ ያው ገባቸዋል። ባርኮቷን እያሰበች ዛሬም ባንተ ታምናለች። ና ጌታ የጌታ ሆይ ለዓመታት ቁጭ አድርገው ሰዎቹ ረሱን በቃ እና መቼም አይረሳም እሱ። ዮሴፍንም ረስቶት ነበር ያ ጓደኛው። የሚያስብ አምላክ በሰማይ ውስጥ አለ። ሰው ሲረሳ እኔም ያንን በማሰብ ነው መዝሙሩን እዚያ ተቀምጬ የጻፍኩት። መጨረሻ ላይ ጣዖቱ ተሰባብሮ ልመልከት ስምህ ከብሮ፣ ከጥንት እንደታወቅህ ምድር አንተን ትወቅህ። ምድር እሱን እንዳታውቅ ነበር ትግል የተካሄደው በዛ ዘመን ማለት ነው። ቅድም በጠቀስኩላችሁ ምክንያት የለም በሉ ነው የተባለው በየቦታው። ለሰራችሁ በመልክ በምሳሌው ላበጃችሁ አምላክ እውቅና አትስጡ እንደማለት ነው። በሌላ በኩል አትውቁት እና ከዚያ ጋር ይገናኛል ነገሩ። ምድር አንተን ትወቅህ።
ያኔ የነበራችሁ ታስታውሳላችሁ። ምስሎች በየቦታው ይቆሙ ነበር። ምስሎች፣ የሰው ምስሎች በየቦታው በየአደባባዩ፣ በተለይ 3 ምስሎች አይታችሁ የምታውቁ ካላችሁ ይቆሙ ነበር እና በሰው ውስጥ እንዲሳሉ እነሱ ተደርጓል። እና ያም በምስል መልክ ብቻ ሳይሆን በቅርጽም ጭምር ነው የምታውቁት ታውቃላችሁ። ያው መጽሐፉ ስዕልና ምሳሌ አታድርግ የሚል ነገር ስላለው የኛ መጽሐፍ ማለት ነው አትስገድላቸው፣ ስለህና ቀርጸህ አትስገድላቸው ነው። እና ያኔ እየተቀረጹ በየቦታው የሚተከሉ ነበሩ፣ እየተሳሉም የሚሰቀሉ ነበሩ። መንፈሳዊ የሆነ አንድምታ አለው እሱ ነገር ነበረው። የመሳሰሉትን ነገሮች አጠቃሎ የያዘ ነው። በአጠቃላይ ምድር አንተን ትወቅህ፣ አንተን ለመተካት የተደረጉ ነገሮች ይወገዱ፣ አንተን ለማስረሳት የተሳሉ ነገሮች የነሱ ነው እና ጌታ ሆይ ጊዜው አልደረሰም ወይ? አንዱ ይሄ ነው። ሌላው ደግሞ ቤተ ክርስቲያን የምትለው ነገር ነው። ጌታችን ሆይ ና። በዮሐንስ ራእይ ላይ ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና በሚል ነው የራእይ መጽሐፍ የሚጠቃለለው። ና ድርብ ሐሳብ አለው ያልኳችሁ ከዚህ አንፃር ነው። አንድ በወቅቱ የነበርንበት ሁኔታ አለ። የጌታን እጅ የሚያስናፍቅ የእርሱን መምጣት የለም አላችሁኝ አይደለም አለው እንዲልልን ለፈርዖን እንዳለ እግዚአብሔርን አላውቀውም እስራኤልንም አልለቅም እያለ ለነበረው ፈርዖን አታውቀኝም አይደለም እንዳለ አይነት ነው አደራረጉ ያኔ የሆነው። እሺ አሳውቅሃለሁ በሚል መልኩ ያደረጋቸውን ነገሮች ታውቃላችሁ። የዘላለም አምላክ ነው እግዚአብሔር እና ያሳውቃል ማን እንደሆነ እያሳወቀ ይኖራል ወደፊት። የታለ አምላካችሁ ሲባል ዝም ብሎ ይሰማል። አለሁ ይላል። ለሚጠባበቁትም ለተሳለቁበትም ምላሽ አለው እግዚአብሔር የዘላለም አምላክ እና ይመጣል። ስሙ የተመሰገነ ይሁን። ለወቅታዊው ጥያቄያችንም ይመጣል፣ ለፍጻሜው ጥያቄያችንም ይመጣል በታላቅ ክብር።